ዛሬና የሚቀጥለውን ሳምንት እንደ ጌታ ፈቃድ አብረን እንካፈላለን። የጌታን ቃል በልቤ ውስጥ ያለ ዋና ሐሳብ አለ። እሱን ከእናንተ ጋር ልካፈል ፈልጋለሁኝ። መጽሐፍ ቅዱስ ላይ የተጻፈ ቃል ነው። ያንን ቃል በማንበብ ልጀምር ፈልጋለሁኝ። በሐዋርያው ጳውሎስ መልእክት ለቆላሲስ ሰዎች በተጻፈው ምዕራፍ 2 ቁጥር 6 እና 7 አነበዋለሁ። ደጋግመን ያነበብነው የሆነም እንደሆነ መጥፎ አይደለም፣ ግን ዛሬም ደግሞ እንደገና እናነበዋለን። በጣም ጥሩ ቃል ነው። ቆላሲስ ምዕራፍ 2 ቁጥር 6 እና 7 እንደዚህ ይላል። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። የጌታ ስም የተባረከ ይሁን። ስር ስደዱ የሚል ርዕስ ይዤ ነው ልናገር ከእናንተ ጋር የመጣሁት። ይኸው ሐዋርያው ጳውሎስ ይሄንን ስለነገረን ስር ስደዱ፣ እናንተ ወደ ውስጥ ዝለቁ ስላለ፣ ታነጹ ስላለ፣ ወደ ላይ እደጉ ስላለ፣ ተገንቡ ስላለ ይሄን ዋና ሐሳብ ይዘን እንድነጋገር እፈልጋለሁ። ጌታ ኢየሱስን ተቀበላችሁታል። እንደ ተቀበላችሁት ሁሉ ደግሞ በእርሱ በሌላም አይደለም፣ በዚሁ ባገኛችሁት በተቀበላችሁት ኢየሱስ ክርስቶስ በሱ ስር ስደዱ፣ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ፣ ተመላለሱ ይላል ይሄ ሐዋርያው ጳውሎስ። እና በእነዚህ ቃላት ላይ ተመርኩዘን እንድነጋገር እፈልጋለሁ። እኛ እንድንቀበል ብቻ የተጠራን ሰዎች አይደለንም። ክርስቶስን ያመንን ክርስቶስን የተቀበልን ተቀባዮች ብቻ አይደለንም፣ ተመላላሾችም ነን። በእርሱ እንድንመላለስ የተጠራን ሰዎች ነን። ክርስቶስ የምንቀበለው ጌታ ነው፣ የምንመላለስበትም መንገድ ነው። እኛ ተጓዦች ነን። እኛ የእምነት ተቀባዮች አይደለንም። እምነት ተቀብለን በቃ ይኸው ነው እምነቱ፣ ይኸው ነው ጌታ አግኝቼዋለሁ ብለን የምንቀመጥ አይደለንም። በእርሱ ወደ ውስጡ የምንዘልቅነን፣ ስር የምንሰድነን፣ በእርሱ የምንታነጽነን፣ የምንገነባነን፣ የምንመላለስ መንገደኞች ነን። እግዚአብሔር የተመሰገነ ይሁን። የተሰጠን ሃይማኖት አለ፣ እምነት አለ። በእርሱ እንጸናለን። እግዚአብሔርን እያመሰገን እንኖራለን። ይሄን ትእዛዝ፣ ይሄን ምክር ሐዋርያው ጳውሎስ ሰጠን። የጌታ ስም የተባረከ ይሁን። አሁን ያለንበትን ዘመን ምን እንደምትሉት እናንተ አላውቅም። ያለንበትን ዘመን እኔ ምን ብየዋለሁ? ወለብላባ ነው። ጽናት የሌለው ዘመን ነው። ካስማ የሌለው ድንኳን ነው። ሁሉ ነገር ረጋ ሰራሽ ነው። ምንም ጽኑ ነገር የለም። ሁሉ ነገር የሚዋከብበት ዘመን ነው የአሁኑ ዘመን። ስር መስደድ ማለት በጣም ተቃራኒ መንገድ መሄድ ማለት ነው። በዚህ ዘመን ውስጥ ምንም ስር የሰደደ ነገር የለም። ላይታ የበዛበት ዘመን ነው። ሁሉም ለጊዜው ብቻ ነው። ሰላምታውም፣ አስተሳሰቡም፣ ኑሮውም፣ ምኞቱም፣ ፍልስፍናውም ጊዜያዊውን ውጫዊውን የሚመለከት ነው። በዚህ ዘመን ውስጥ ሁሉም ስር በሌለው ዘመን ውስጥ በሚያዋክብ በሚያካልብ ዘመን ውስጥ ወለብላባነትን ተውና ታይታን ተውና ስር ስደዱ እና ጽኑና ቁሙ የሚል ምክር ነው የተሰጠን። ስለዚህ እግዚአብሔር ለዘመኑ ክፋት ማርከሻ ነው ይላከልን ብዬ ይሄንን አምናለሁኝ። እግዚአብሔር የተባረከ ይሁን። ምን ስራ አልባ እንዳደረገው ይሄን ዘመን መናገር መቼም ወደ ብዙ ዝርዝር ውስጥ ያስገባናል። ግን ብዙ ስር አይፈለግም። አሁን የአሁኑ ዘመን ኑሮ ለጊዜው ገጽታው ያምራል ወይ? ለጊዜው ይስባል ወይ? ገበያ ላይ ሲያወጡት ሊሸመት ይችላል ወይ የሚል ነው ዋና ጭንቀቱ። አሁን ፍልስፍናውም ይሄ ነው፣ ሃይማኖቱም ይሄ ነው። ለጊዜው ገጽታው ይስባል ወይ የሚል ነው። ስር አለ ወይ? ብዙ አይጠየቅም። ምንድን ነው ስር? እሱን አፈር ይወቀው። ስር ይኖር አይኖር ጉዳዩ አሁን ለእኛ የሚታየው ምኑ ነው የሚል ነው። ነገር ግን የጌታ ቃል ከዚህ የገጽታ አምላኪነት ሊያወጣን ይፈልጋል። ከዚህ ካስማ አልባ ድንኳን ብሎታል አንድ ወንድማችን። ጥሩ ቃል ነው የተጠቀመው። ድንኳን አለ፣ ግን በፈለግነው ጊዜ ልነቅለው እንድንችል፣ በፈለግነው ጊዜ ልናነሳው እንድንችል በጣም ስር መስደድ የለበትም። ካስማ አልባ ዝም ብሎ እንዲሁ የተንጠለጠለች ጨርቅ ናት ድንኳናችን። ከዛ አንስተን በፈለግን ጊዜ ባልተመቸን ጊዜ ልንቀይራት የምንችል እንደሱ አልተጠራንም። እኛ ስር እንድንሰድ ሌላ እንዳንቀይር ነው የተጠራ ነው። እግዚአብሔር ይባረክ።
አንድ በጣም የሚያስደንቀኝ ቃል አለ ኤርምያስ ውስጥ እግዚአብሔር የተማረረበት በሕዝቡ ምንድነው ያ ምሬት? ከቶኑ ሊደረግ የማይችል ነገር ነው ያደረጋችሁብኝ ብሎ ይላል ሕዝቡን እስራኤልን። የትም ቦታ የማይደረግ ነገር ነው በእኔ ላይ የሰራችሁት። አማልክት ያልሆኑትን አማልክቱን የተወ አንድ ሕዝብ አለን ብሎ ይጠይቃል። አማልክት አይደሉም። የሚያመልከው ድንጋይ ነው፣ የሚያመልከው ብረት ነው፣ የሚያመልከው ወርቅ ነው፣ የሚያመልከው ሐውልት ነው። አማልክት አይደሉም። ግን እነሱንም እንኳን በታማኝነት ጠብቋል ብዙ ሕዝብ አማልክት ያልሆኑትን። እናንተ ግን እኔን የሕያው ውሃ ምንጭ ሆንኩትን ትታችሁ ቀይራችኋል፣ የአምላክ ቅየራ አካሂዳችኋል ብሎ ይወቅሳቸዋል። ስለዚህ አሁን ባስፈለገ ሁኔታ ገበያው ባዋጣ ጊዜ አምላክ ለመቀየር የተሰናዳ ትውልድ እንደሆነ የምታውቁት ነው፣ ዘመን እንደሆነ የምታውቁት ነው። ግን እግዚአብሔር ስር ስደዱ ብሎ ይለናል፣ ሰዳችሁ ታነጹ ብሎ ይለናል። ይሄንን ቃል ያገኘነው ቆላሲስ ምዕራፍ 2 ላይ ቁጥር 6-7 ነው። ሐዋርያው ጳውሎስ ለቆላሲስ ምዕመናን የጻፈላቸው ነው። የጻፈው ይህን ቁጥር ብቻ አይደለም። ለቆላሲስ ምዕመናን እንደምታውቁት 4 ምዕራፎችን ያዘለ ደብዳቤ ነው የጻፈላቸው እና ይሄ ደብዳቤ ምን እንደሚያመለክት እዚያው አብረን ብንመለከት ጥሩ ነው ብዬ ነው የማስበው። ያለ መሰረት ላይ ነው የሚናገረው። መሰረታችን ግንዳችን የሆነው ጌታችን ኢየሱስ ክርስቶስ ነው። 2 ዘይቤ ነው የሚጠቀመው። ስር ሰዳችሁ ስለሚል የተክል ዘይቤ ነው የሚጠቀመው። ወዲያውም ደግሞ ታነጹ ስለሚል የህንፃ ዘይቤ ነው የሚጠቀመው። በሁለቱም መንገድ ክርስቶስን ነው ግንድ ያደረገው፣ ክርስቶስን ነው ህንፃ ያደረገው። በእርሱ ስር ሰዳችሁ በእርሱ ታነጹ ነው የሚለው ያለ። እንግዲያው ይህንን ሐሳብ ይዘን የቆላሲስን መልእክት የነሱንም ኑሮ ትንሽ እንድናየው እፈልጋለሁኝ። ሐዋርያው ጳውሎስ የቆላሲስን ቤተ ክርስቲያን እንዳልመሰረተ ነው የሚናገሩት የመጽሐፍ ቅዱስ መምህራን። ነገር ግን እንደተመሰረተች ሰምቶ ደስ ብሎት ይህን ደብዳቤ ይጽፍላታል እና ምኞቴ በጣም ትልቅ ነው ለእናንተ፣ ጸሎቴ ትልቅ ነው ብሎ ይላል። ጸሎቱ የሚነግረን ነገር እሱን ትንሽ እናነሳና ከዚያ በኋላ ስለዚች ቤተ ክርስቲያን እነጋገራለን። የሐዋርያው ጳውሎስ ጸሎት ለቆላሲስ ምዕመናን ቁጥር 9 ጀምሮ ምዕራፍ 1 ተጽፎ ታገኙታላችሁ። የእነሱን መዳን ከሰማ በኋላ፣ እምነታቸውን ከሰማ በኋላ፣ እርስ በርስ ያላቸውን ፍቅር ከሰማ በኋላ ደስ ብሎት ግን እጨምራለሁ ደግሞ በጸሎቴ ይላል። ምንድን ነው የሚጨምረው? ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። አቤት የአረፍተ ነገሩ ርዝመት! በጣም ረዥም አረፍተ ነገር ነው። ለአንዳንድ ጊዜ በግሪኩ ቋንቋ ማሰሪያ አንቀጹ እስኪገኝ በጣም የሚረዝሙ አረፍተ ነገሮች ሐዋርያው ጳውሎስ ይጠቀማል። ኤፌሶን ምዕራፍ 1 ላይ እንዳያችሁት፣ እዚህም ላይ እንደዚህ። ጸሎቱ ረዥም አረፍተ ነገር ነው፣ ግን 3 ዋና ዋና ነገሮችን ይይዛል። ስለ ምንድን ነው የምንጸልይላችሁ ለእናንተ ብሎ ይላል ሐዋርያው ጳውሎስ። ለእነዚህ ለቆሮንቶስ ምዕመናን ዕውቀት፣ ጥበብ እንዲበዛላችሁ እንጸልያለሁ። አእምሯችሁ በእግዚአብሔር ዕውቀት በጥበብ እንዲሞላ እንጸልያለን። አምናችኋል፣ ጌታን አውቄያለሁ፣ ይህን ተገንዝቤያለሁ፣ እርስ በርስ ትዋደዳላችሁ፣ ግን ዕውቀት እንዲጨምርላችሁ ጸልያለሁ። ቅድም ወንድማችን ናርዶስ ሲዘምር እንድሪያስ ሲዘምር እሱ አንድ ቃል አነሳ፣ የእውቀቱን ሽታ በእኛ የሚገልጽ። እግዚአብሔር አዋቂ አምላክ ነው። እግዚአብሔር ጸረ ዕውቀት አይደለም። አማኞች እንድንሆን ብንጠራም አዋቂዎች እንዳንሆን ደግሞ አልተወገዘም። ወንድሞቼ እና እህቶቼ፣ ዕውቀት የከበረ ነገር ነው። እግዚአብሔር አዋቂ፣ የሁሉ አዋቂ አምላክ፣ የጥበብ ሁሉ አምላክ እያወቅነው እንድንከተለው ይፈልጋል። እጸልይላችኋለሁ አእምሯችሁ በጥበብና በእውቀት ሁሉ እንዲሞላ እጸልያለሁ ብሎ አንዱ ጸሎቱ ለቆላሲስ ምዕመናን የሐዋርያው ጳውሎስ ይሄ ነው። እወቁ ባካችሁን፣ ግልብ አትሁኑ።
ግልብ አትሁኑ፣ ዝም ብሎ ሜዳ ሜዳ አታስቡ፣ ጥራዝ ነጠቅ አትሁኑ፣ ወደ ውስጥ ጠለቅ ሁኑ በጣም ብሎ ስለ አእምሮ፣ ስለ እውቀት፣ ስለ ጥበብ ይጸልይላቸዋል። ግን ይሄን ብቻ አይደለም የሚጸልየው፣ እውቀትና ጥበብ ወደ ፍሬያማነት እንዲያመጣችሁ ጸልያለሁ ይላል። በበጎ ስራ ሁሉ ፍሬ እያፈራችሁ እንድትቀጥሉ፣ ያለ ፍሬ የምትኖሩ እንዳትሆኑ፣ መና እንዳትሆኑ፣ ከንቱ እንዳትሆኑ፣ የሚታይ ፍሬ በሰው ሁሉ ዘንድ በበጎ ስራ የሚገለጥ ፍሬ እንዲኖርባችሁ ጸልያለሁ። ቤተ ክርስቲያን የፍሬያማ ሰዎች ማበልጸጊያ ቤት ናት። እግዚአብሔር የተባረከ ይሁን። እንደሱ እንድትሆኑ ፈልጋለሁ ብሎ ይላል። ሶስተኛ ነገር የሚጸልይላቸው በጣም አዋካቢ ዘመን ስለሆነ፣ ነፋሱ የበረታበት ዘመን ስለሆነ ጉልበታችሁ እንዲጸና ስለ ኃይል እጸልያለሁ ይላል። ኃይል እንድታገኙ፣ በብርታቱ እንድትቆሙ፣ እንድትጸኑ እጸልይላችኋለሁ ብሎ ይላል እና የሐዋርያው ጳውሎስ ፍቅር ልቤን በጣም አድርጎ ነው የሚነካኝ። ምን አገባው እዚያ ማዶ ስላሉ ሰዎች ጌታ ኢየሱስን ስለተቀበሉ ወንድሞቼ ናቸው፣ እህቶቼ ናቸው። እንዲያድጉ እፈልጋለሁ፣ እንዲጸኑ እፈልጋለሁ፣ ፍሬያማ እንዲሆኑ እፈልጋለሁ ብሎ ይህን ጸሎት ሲጸልይ እናያለን። ግን የሚገርማችሁ የሰማውም አንዳንድ ወሬ አለ፣ ስለ እነዚህ ሰዎች የሰማው አለ። ይሄንን ጸሎት የሚጸልይላቸው ያለ ምክንያት አይደለም። ምክንያቱ በጣም ብዙ የመጽሐፍ ቅዱስ ሰዎችም እንደሚናገሩ በቆላሲስ ውስጥ የተነሳ አስተሳሰብ አለ። በዚያ ቤተ ክርስቲያን ዙሪያ የመጣ ክፉ ትምህርትም አለ፣ ክፉ ልምዶችም አሉ። እነዚህንም በመቃወም ነው ይሄንን ክፉ ትምህርት፣ ይሄንን ክፉ አስተሳሰብ የተጋረጠባቸውን ከንቱ ፍልስፍና ትንሽ እንድናየው እፈልጋለሁ። 1-3 መልኮች ያሉት እንደሆነ መገንዘብ እንችላለን። ይሄ ክፉ ፍልስፍና ምንድን ነው? ከግሪክ አስተሳሰብም ጋር ከአይሁድም እምነት ጋር የተያያዘ የተዳቀለ እንደሆነ ማሰብ እንችላለን። ምክንያቱም በግሪክ አስተሳሰብ ውስጥ፣ በግሪክ ፍልስፍና ውስጥ ኖስቲክ በሚባለው በተለይ ምን አይነት አስተሳሰብ አለ? ምናልባት ሳይነካካቸው አልቀረም ተብሎ ነው የሚገመተው። መለኮትና ቁስ አይገናኙም ጨርሶ። መለኮት ፍጹም ነው፣ መለኮት ንጹሕ ነው። አምላክ ከቁስ እጅግ የራቀ ነው። ቁስ ቆሻሻ ነው። ማቴሪያል የሆነው ዓለም፣ ይሄ የሚጨበጠው የሚዳሰሰው የሚታየው ዓለም ቆሻሻ ነው፣ እርኩስ ነው። አምላክ አይነካካም ከርኩስ ነገር ጋር፣ ሩቅ ነው፣ በጣም ፍጹም ነው እሱ የሚል አስተሳሰብ አለ። ይሄ አስተሳሰብ ወዴት ነው ያመጣቸው? እግዚአብሔር ሩቅ ስለሆነ ፍጹም ስለሆነ እኛ መሬት ላይ ያለነው በቁስ አካል ውስጥ ያለነውን ሰዎች እንዴት አድርጎ ነው የሚነካው? አይነካም ጨርሶ። አንዲያውም አንደራረስም። ከዚህ የተነሳ በእግዚአብሔር በመለኮትና ቁስ በሆነው ዓለም መካከል ሌሎች አሉ ብለው ያስባሉ። መላእክትን፣ መናፍስትን፣ ሌሎች ሁሉ ይደረድሩና በተርታ ይደረድሩና እንደው እግዚአብሔር ምናልባት የነካ እንደሆነ በእነሱ በኩል ነው የሚነካው እንጂ በምንም አይነት እጁ ማቴሪያል ነገር አይነካም ብለው የሚያስቡ የግሪክ ፍልስፍናዎች አሉ። ይሄ ፍልስፍና ምን አምጥቷል? በጌታችን በክርስቶስ እምነት ላይ ጥላ አጥልቷል። ጥላው ምንድን ነው? ክርስቲያኖች ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን ስለምናምን፣ ስጋ ጋር ተነካክቷል ስለምንል ይሄ በጣም ያስደነግጠዋል። ይሄን ፍልስፍና እንዴት አምላክ ስጋ ውስጥ ይገባል? እንዴት አምላክ ሰው ይሆናል? እንዴት ቁስ አካል ውስጥ ይገባል? ይሄማ ቋሸሸ ማለት ነው ብለው ያስባሉ። ስለዚህ እንግዲያው ይሄ እናንተ ክርስቶስ የምትሉት ምናልባት አነስተኛ የሆነ መንፈስ ሳይሆን አይቀርም፣ አነስተኛ የሆነ መልአክ ሳይሆን አይቀርም፣ ምክንያቱም ተነካካ ከስጋ ጋር የሚል አስተሳሰብ ይዘዋል። ይሄን አስተሳሰብ ይዘው በዚያ ላይ ደግሞ የአይሁድ እምነትን በላዩ ላይ ጨምረው በተቻለ መጠን ራሳቸውን ከቁሳዊ ነገር ለማዳን ጥረት አድርገዋል። ጥረቱ ምንድነው? አትያዝ፣ አትቅመስ፣ አትንካ የሚል የህርመት ትምህርት፣ የታራሚነት ትምህርት እሱን አስፋፍተዋል በቤተ ክርስቲያን። ስለዚህ በተቻለ መጠን መንፈሳዊ መሆን ማለት ከቁሳ አካል ጋር አለመነካካት ነው። ትዳር አለመያዝ ነው። ትዳር ውስጥ አለመግባት ነው። መብልንም ቢሆን ይህንን አትቅመስ፣ ይህንን አትንካ፣ ይህንን አታድርግ በማለት በዚህ ለመያዝ ሞክረዋል። ጥረታቸው ይሄ ነው። ይሄ ብቻ አይደለም። በአይሁድ ስርዓት መሰረት መባቻዎችን፣ ቀኖችን፣ ወሮችን፣ ዓመቶችን፣ በዓላትን ማክበር የመዳን መንገድ አድርገው ቆጥረውታል። በዚህ የተጠመደ አስተሳሰብ
ይህችን ቤተ ክርስቲያን ነካክቷታል። ስለዚህ እነዚህ ሶስት መልኮች ይሄንን አሁን ያልኳችሁን ስርዓታዊነት፣ ይሄንን ህርመት በሚመለከት ያለ አስተሳሰብ እና ደግሞ ተገለጠልኝ በሚል መኖርን እዚህ ዝቅ ብሎ ታገኙታላችሁ። ምዕራፍ 2 ላይ የመላእክትን አምልኮ እየወደደ ትህትናና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። ስለዚህ እንደዚህ ባለ ትምህርት ፊት የተጋረጠባቸውን የቆላሲስን ሰዎች ይሄ ወንድማችን ጳውሎስ ምን ነው የሚላቸው? እባካችሁ እንደዚህ ባለ ላይ ትምህርት፣ እንደዚህ ባለ ግልብ ትምህርት፣ እንደዚህ ባለ ግልብ አምልኮ አትኑሩ፣ ይልቁን ስር ስደዱ ይላል። ስር ስደዱ ሲል በምንድን ነው ስር የምንሰደው የሚል ጥያቄ ይነሳል። እሱን ነው የሚመልሰው። ይሄ መጽሐፍ ሙሉን የሚመልሰው ኢየሱስ ክርስቶስ የሚባለው ጌታ ማን እንደሆነ፣ ትልቅነቱን፣ እጹብነቱን፣ ድንቅነቱን፣ ድል አድራጊነቱን እያበሰረ በእርሱ ስር ስደዱ፣ በእርሱ ታነጹ የሚል ሐሳብ አለው እና እዚያ ላይ እኔም ላተኩር እፈልጋለሁኝ ዛሬንና የሚቀጥለውን ሳምንት። ዛሬ በተለይ ላተኩር የምፈልገው ክርስቶስ የተባለው ስር ስደዱበት ታነጹበት የተባለው ማን ነው የሚለው ላይ ነው። በሚቀጥለው ሳምንት እንደ ጌታ ፈቃድ እንግዲያው በዚህ ጌታ ስር የምንሰድ ከሆነ እኛስ እንዴት ነው የምንኖረው በሚለው ላይ አተኩራለሁ። አሁን በእርሱ ስር መስደድ ምን ማለት ነው የሚለውን አብረን እናያለን። በሚቀጥለው ደግሞ በእርሱ ውስጥ መኖር ምን ማለት ነው የሚለውን አብረን እንድናይ ነው ልጋብዛችሁ ፈልገው። ጌታችን ኢየሱስ ክርስቶስ ስሙ የተባረከ ይሁን። በእውነት አንዳንድ ጊዜ ደጋግመን ስንጠራው እንዲያው እንደ ተራ ነገር እንደ ቀላል ነገር እንዳንቆጥረው ጥንቃቄ ያስፈልጋል። አሁን በየቦታው ይጠራላ ስሙ። አሁን እንግዲህ አጋባን መሰለኝ በአንዳንድ ሰዎች ላይ። ቅዱሱን ወንጌል ብናጋባ ደስ ይለኝ ነበር። አሁን ይሄንን ብርጭቆ በወደቀ ቁጥር በኢየሱስ ስም የሚሉ ሰዎች አባዛን በየቦታው እና ይሄ ምን አይነት ነገር ነው እያልኩ ራሴን እየጠየቅኩ ነው። ሁሉ ሰው ይላል እንደዚህ። ድንገት መብረቅም የበረቀ እንደሆነ፣ ድንገት መኪናም የተጋጨ እንደሆነ ይህን ስም ይጠራል። መጥራቱ ክፉ ባልሆነ ግን ዝም ብሎ በአደጋ ጊዜ የሚጠራ ወይም በልማድ ከአፍ የሚወጣ ስም እንዳይሆን ይሄ ክርስቶስ ማን ነው? እሱን ትንሽ አብረን እንድመለከተው ነው የምጋብዛችሁ። በጣም ደስ እያለኝ ጌታችን ኢየሱስ ክርስቶስን በሁለት መንገድ እንድናየው እፈልጋለሁ። ቆላሲስ ላይ ሐዋርያው ጳውሎስ በሁለት ጎዳና በተለይ ገልጦታል። አንደኛ በፍጥረት ውስጥ፣ በጠቅላላ ፍጥረት ውስጥ ማን ነው ይሄ ክርስቶስ? ሁለተኛ በማዳን ስራ፣ በፍጥረት ስራ ብቻ ሳይሆን በማዳን ስራ ደግሞ ማን ነው ይሄ ጌታችን ኢየሱስ ክርስቶስ? እነዚህን ሁለቱን አብረን እንድናይ ልጋብዛችሁ እፈልጋለሁኝ። እንደዚህ ይላል ምዕራፍ 1 ቁጥር 15 ላይ ከጸሎቱ በኋላ እንደዚህ ይላቸዋል ሐዋርያው ጳውሎስ። እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። ስሙ የተባረከ ይሁን። ይሄንን ጌታ ኢየሱስን ነው የሚያሳያቸው። ስር ስደዱ የሚለው በዚህ ጌታ፣ በዚህ መለኮት፣ በዚህ ጌታ ውስጥ ስር ስደዱ ነው የሚላቸው። በጣም በምድር ላይ አወዛጋቢ ከሆኑ ሰዎች መካከል አንዱ ክርስቶስ ኢየሱስ ይባላል። ይሄንን እናንተ የምትቀበሉ ይመስለኛል። በጣም ብዙ ጥያቄ ያለን ሰዎች አሉ፣ የታሪክ ሰዎች ግን ይሄን ያህል ብዙ ሲያሟግቱ አይኖሩም። አንድ አስተሳሰብ ይዘን እንቀመጣለን። ክርስቶስ እስከ ዛሬ ድረስ ያሟግታል። እስከ ዛሬ ድረስ ሰዎችን ቀኝና ግራ ይከፍላል። በእርሱ ምክንያት ብዙ ጠብ ይነሳል። ኢየሱስ ክርስቶስ ስሙ የተቀደሰ ይሁን። ይሄ ክርስቶስ ማን ነው? ሐዋርያው ጳውሎስ የሚለን የፍጥረት ሁሉ
ገዢ ነው። እግዚአብሔር የተመሰገነ ይሁን። እዚህ በስነ ፍጥረት ውስጥ ነው የሚነግረን ያለ። የአንድ 5 ነገሮችን በዚህ አቅጣጫ ላነሳ እፈልጋለሁ። አንደኛ እሱ የሚለን የማይታይ አምላክ ምሳሌ ነው። አምላክ አይታይም። አምላክ በሰው ምርመራ አይታወቅም። ነገር ግን የእርሱ ምሳሌ ሆኖ የመጣ መድኃኒታችን ኢየሱስ ክርስቶስ አለ። እርሱ የማይታይ አምላክ ምሳሌ ነው ብሎ ይለናል። በእነዚህ ቅድም ባልኳችሁ የግሪክ ፍልስፍና ውስጥ ይሄ የማይታይ አምላክ በምንም አይነት አይደረስም ብለው የሚያስቡ ሰዎች ስለሆኑ የለ በልጁ በኩል ይደረሳል። ልጁ ይወክለዋል። ይሄ ምሳሌ ነው የሚለው ቃል ምናልባት 1-3 ሀሳቦችን ሳይዝ አልቀረም። ብዙ ሰዎች እንደሚናገሩት አንዱ ምሳሌ ነው ማለት መሳዩ ነው ማለት ነው። አምላክን መሳይ ነው ክርስቶስ ማለት ነው። ሁለተኛ ወኪሉ ነው። እሱ ባይኖር እዚህ ክርስቶስ ካለ እሱ እንዳለ እንቆጥራለን። ይወክለዋል ማለት ነው። ሶስተኛ አይታይም፣ እሱ ይገልጠዋል ማለት ነው። ገላጩ ነው፣ ወኪሉ ነው፣ መሳዩ ነው እና ይሄ የማይታይ አምላክ ምሳሌ ኢየሱስ ክርስቶስ ነው ብሎ ይላል። ይህን አስተሳሰብ በሌሎችም የመጽሐፍ ቅዱስ ክፍሎች ታገኛላችሁ። እናንተ በተለይ የዕብራውያን ጸሐፊ ይሄንን ጥሩ ቋንቋ ተጠቅሞ ነው የሚያስቀምጠው። ዕብራውያን ምዕራፍ 1 ላይ እሱን ባነሳላችሁ አልጠላም። እንዲህ ይላል፣ እግዚአብሔር ተናገረ፣ በብዙ መንገድ ለአባቶቻችን በነቢያት ተናገረ እና ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። አያይዞ ስለ እርሱ ማንነት እንዲህ ይላል፣ እርሱም የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እግዚአብሔር የተባረከ ይሁን። በጣም አስደናቂ ነገር ነው። ምን ይጨምርልናል? የዕብራውያን መልእክት የእርሱ ምሳሌነት የባህሪ ምሳሌነት ነው። የገጽታ ምሳሌነት አይደለም። እግዚአብሔር ገጽታ የለውማ። ዓይን የለው፣ ጆሮ የለው፣ እጅ የለው። ለንግግር ሲባል ነው የእግዚአብሔር እጅ ከማዳን አልጠረችም የሚባል እንጂ እንደኛ ባለ 5 ጣት እጅ የለውም። እግዚአብሔር የለውም እኮ። እግዚአብሔር እኮ እንደኛ አፍ የለውም እኮ። ይሄው ባለ 32 ጥርስ ማለት አብዛኞቻችን በልጅነት የነበረንን ማለት ነው። አሁን ሁላችን ባለ 32 አይደለንም። ግን እንደሱ አይነት አምላክ አይደለም እኮ። ያንን ገጽታ አይደለም ክርስቶስ እኮ የመሰለው ባህሪውን ነው። የባህሪው ምሳሌ። እግዚአብሔር የተባረከ ይሁን። የእግዚአብሔር ትልቅነት፣ የእግዚአብሔር ደግነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ዕውቀት፣ የእግዚአብሔር ባህሪያት ምሳሌ ሆኖ እሱን ተሸክሞ የመጣ መድኃኒታችን ኢየሱስ ክርስቶስ ነው። የባህሪው ምሳሌ ይልና የክብሩ መንጸባረቅ ደግሞ ይለዋል። እግዚአብሔር ክቡር አምላክ በክርስቶስ በኩል ክብሩን ገለጠው። እግዚአብሔር የተመሰገነ ይሁን። እንግዲያው ክብር ገላጭ፣ ባህሪ ገላጭ የሆነ መድኃኒታችን ኢየሱስ ክርስቶስ ወክሎታል አባቱን። እሱን ነው ሊገልጽልን የሚፈልገው። በፍጥረት በኩል እሱ የማይታይ አምላክ ምሳሌ ሆኖ ይታያል። እግዚአብሔር ይቀደስ። ሁለተኛ ነገር የሚነግረን ስለ ክርስቶስ አለቅነቱን፣ የአለቅነት ቁንጮና ምንጭ መሆኑን ነው የሚናገረው። እዚያ ቅድም ያነበብነው የቆላሲሱ ላይ እንዲህ ይላል፣ የሚታዩ የማይታዩ ዙፋናት ይላል። እኔ እንግዲህ ማቀው የሚታዩትን ዙፋናት ነው፣ ሰው የሚቀመጥባቸውን። የማይታዩም ዙፋናት አሉ ማለት ነው በሰማያት የስልጣን መለኪያዎች። የማይታዩ የሚታዩ ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ስለሚል የስልጣን ሁሉ ምንጭና ባለቤት ነው ጌታችን ኢየሱስ ክርስቶስ። ስለዚህ ከእርሱ በላይ ላሳር፣ ከሱ በላይ ምንም የለም። እሱን የሚያዝ ማንም የለም። እግዚአብሔር የተባረከ ይሁን። እርሱ የስልጣን ሁሉ ፈጣሪ ነው ብሎ ነው የሚለው ያለ እና ለነዚህ ለግሪክ አስተሳሰብ ሰዎች በጣም ኃይለኛ ንግግር ነው ይሄ ኢየሱስ ክርስቶስ የምትሉት ከስጋ ጋር ስለተነካካ አነስተኛ የሚባለው ነገር አያዋጣም። እርሱ ቀዳሚና የሁሉ ፈጣሪ ነው። እግዚአብሔር ይመስገን። ስለዚህ ዙፋናት ቢሆኑ፣ አለቅነት ቢሆኑ፣ ሹመት ማዕረግ ቢሆን
በእርሱ ነው የተፈጠረው። በጣም የሚያስደንቀው ለእርሱም ነው የተፈጠረው። አስደናቂ ነገር ነው። እንዴት አይነት ጠቅላይነት ነው የሚሰጠው ጌታ ኢየሱስ ክርስቶስን። አንዳንድ ሰዎች ለሱ በከፊል ሊሰጡ ይፈልጋሉ፣ ስሙን ሊያሳምሩ ይፈልጋሉ። አንዳንድ ፈላስፎች በእውነት በምድር ላይ ከተነሱ ትልልቅ ሰዎች መካከል አንዱ ነው እያሉ ገምሰው ሊሰጡት ይፈልጋሉ። አንዱ አይደለም። ከተነሱት መካከል አንዱ አይደለም። ማንም እንደሱ የለም። እንደዚህ አይነት ጠቅላይነት ነው የሚሰጠው። ሁሉ በእርሱ ተፈጠረ፣ ሁሉ ለእርሱ ተፈጠረ ብሎ ኢየሱስ ክርስቶስን በጣም ያልቀዋል። እግዚአብሔር የተመሰገነ ይሁን። ይሄንን ትልቅነት የአለቅነት ምንጭ መሆኑን ማሳየት ብቻ አይደለም። ሶስተኛ ነገር የሚያነሳው እርሱ ከሁሉ በፊት ነው፣ በኩር ነው፣ ከፍጥረት ሁሉ በፊት በኩር ነው ይላል። አንዳንዶች ይህን በኩር የሚል ቃል ለሌላ ነገር ይጠቀሙበታል። በኩር ከተባለ እንግዲያው የፍጥረት መጀመሪያ ነው፣ ራሱን ፍጡር ነው ብለው የሚሞግቱ ሰዎች አሉ። አልፎ አልፎ ያጋጥማችሁ ይሆናል። ይኸው የፍጥረት በኩር ይላል፣ መጀመሪያ የተፈጠረው ማለት ነው ይላሉ። አይደለም፣ መጀመሪያ የተፈጠረው አይደለም። ከፍጥረት በፊት የነበረ፣ ከሁሉ በፊት የነበረ ቀዳሚነቱን ያሳያል። ቀዳሚነት ብቻ አይደለም፣ በኩር የሚለው ቃል በላይነትም ያሳያል። እግዚአብሔር ይመስገን። የጊዜን ጥያቄ አይደለም የሚመልሰው። በኩር የሚለው የማዕረግንም ጥያቄ ነው የሚመልሰው። ሁለቱንም ነው የሚመልሰው። በኩር ሐሳቦችን እስቲ አቅርቡልን ከተባለ መጀመሪያ ያሰባችሁትን ማለት አይደለም፣ ዋና ሐሳቦችን ማለት ነው። ዋናነትን ነው የሚያሳየው። የጊዜ ቀዳሚነትን ብቻ አይደለም። ኢየሱስ ክርስቶስ ከፍጥረት ሁሉ በፊትም ነበረ፣ ከፍጥረት ሁሉ በላይም ነው። እግዚአብሔር የተባረከ ይሁን። እንግዲያው ይሄ በኩር የሆነ እሱ ጌታ ቀዳሚ የሆነ ነው። በዮሐንስ ወንጌል ሁላችን እናውቃለን። በመጀመሪያ ብሎ ነው የሚናገረው ቋንቋው። በመጀመሪያ ቃል ነበረ የተባለው ነው። በድሮ በ1889 በታተመው መጽሐፍ አስቀድሞ ቃል ነበረ የሚል ትርጉም አለና በጣም ልቤን ይነካኛል። ማንም ሳይቀድመው በፊት የነበረ ማለት ነው። አስቀድሞም ቃል ነበረ፣ ሁልጊዜ የነበረ እሱ መድኃኒታችን ኢየሱስ ክርስቶስ ነው፣ ከሁሉ በፊት። እግዚአብሔር ይመስገን። ሌላ ሶስተኛ አራተኛ ነገር ላንሳላችሁ። ሁሉ በእርሱ ተጋጥሟል ይላል። ሁሉን ፈጥሯል ብቻ ሳይሆን ሁሉ በእርሱ ተያይዞ አለ ብሎ ነው የሚለውና በጣም ያስደንቀኛል። ኢየሱስ ክርስቶስ ፍጥረትን በሙሉ በእጁ ተሸክሞ የሚኖር አምላክ እንደሆነ ነው የሚያሳየው። ድንገት እጁ ቢዝል አይዝልም እንጂ፣ ድንገት ጣቶቹ ቢፍረከረኩ አይፍረከረኩም እንጂ ሁሉ ፍርክስክስ ይላል፣ ሁሉ ይወድቃል። አጋጥሞ የያዘ ነው። እግዚአብሔር ይመስገን። ይሄንን ቅድም ባነበብነው በዕብራውያንም ላይ ይሄንን ነው የሚናገረው። በስልጣኑ ቃል ሁሉን ደግፎ ይዟል ነው የሚለው። ስለዚህ ይሄ ፍጥረተ ዓለም ጠቅላላ የምናየው ቁሳዩ ፍጥረተ ዓለም ተደጋግፎ የተያዘው በጌታችን እጅ ነው ማለት ነው። ተጋጥሞ የተያዘው ይሄ ስርዓት ሁሉ እዚህ ጋሽ ሰለሞን እየመጣ በየሮቡ እንደሚያስተምር ሰምቻለሁ። እሱ የሚያስተምረው አንዱ ትምህርት በተደጋጋሚ የፍጥረትን አስገራሚ ምስጢር ነው። እንዴት ባለ ስርዓት ይሄ ፍጥረት እንደሚሰራ እያስተማረ ነው። አብረን አልፎ አልፎ እናወራለን። በኤልሻዳይ ቴሌቪዥን ላይ ፍጥረት ይናገር በሚል ፕሮግራም አብረን ከሱ ጋር እንደምንነጋገር አንዳንዶቻችሁ ታውቃላችሁ። ይሄ አስገራሚ ስርዓት ያለው ፍጥረተ ዓለም በራሱ አይደለም የቆመው። ይሄ የስበት ህግ የምንለው ሌሎችም ህግጋት እንዲሁ ዝም ብለው ሲሽከረከሩ አይኖሩም። አጋጠማቸው እሱ እና አጋጥሞ በስልጣኑ ቃል ወይም በኃያል ቃሉ፣ በአዲሱ መደበኛ ትርጉም በኃያል ቃሉ ደግፎ ይዟል፣ አጽንቷቸዋል። የፍጥረት ፈጣሪ ብቻ ሳይሆን የፍጥረት ጠባቂ ነው። እግዚአብሔር ይመስገን። ፍጥረት እንዲጀመር ብቻ ሳይሆን እንዲቀጥልም የሚያደርግ እሱ ነው። እንግዲያው ይሄንን ማዕረግና ይሄንን ስልጣን እንድንመለከተ ነው የሚጋብዘን። ይሄ ጌታችን ኢየሱስ ክርስቶስ እንደዚህ የሆነው አምላክ በስጋ ተገልጧል ይላል ሐዋርያ ጳውሎስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል። በእርሱ የመለኮት ሙላት፣ የመለኮት እርቦ አላለም፣ የመለኮት እኩሌታ አላለም፣
የመለኮት ሲሶ አላለም። የመለኮት ጮክ በሉ ባካችሁ፣ ሙላት፣ ሙሉ መለኮት፣ የመለኮት ሙላት ሁሉ ይላል። እንዲያውም ሁሉንም ይጨምራል። በሰውነት ተገልጦ ይኖራልና። እንግዲያው ጌታችን ኢየሱስ ክርስቶስ መለኮትን በስጋ የገለጠ ነው። እግዚአብሔር የተመሰገነ ይሁን። የመለኮት ሙላት በስጋ ተገልጦ ነው የሚኖረው በሱ ውስጥ። ይሄ ጌታ ነው ስር ስደዱበት የተባለው ይሄ ጌታ ነው። ካላወቃችሁት እንዴት ነው ስር የምትሰዱበት? ይሄንን ማንነት ካልተገነዘባችሁ ምን ማለት ነው ስር መስደድ ማለት? እንግዲያው እወቁት፣ እንዲህ አይነት ጌታ ነው ጌታ። የማይታይ አምላክ ምሳሌ፣ የአለቅነት ሁሉ ምንጭ፣ ከሁሉ በፊት በኩር፣ የሁሉ ነገር አጋጣሚ እና አያያዥ እና መለኮት በስጋ ነው ብሎ በጣም ትልቅ ነገር ይነግረናል። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ጌታ ነው። ለጌትነቱ የሚገባውን ክብር እንድንሰጥ እግዚአብሔር ይርዳን፣ እንዳናቃልለው ይርዳን። እርሱ አንድ ጊዜ በጣም መንፈስ ቅዱስ ወደ ልቤ ውስጥ ተናገረኝ። በምን መንገድ ተናገረኝ? እኔ ተወዛግቤ ነበር። አሁን ይሄ ኢየሱስ የሚባለው መሬት ላይ መጥቷል፣ እንጀራ በልቷል፣ በአቧራ መሬት ላይ ረግጧል እና እንደኔ አይነት እኮ ነው፣ እንደኔ አይነት ነው እና ለየት ያደረገው ምንድን ነው እሱ እያልኩኝ መወዛገብ ጀመርኩኝ። ብዙ መጽሐፍትም ወዲያ ወዲህ ያረኩና ውዝግብ ውስጥ ገባው። ታዲያ በቃ አንድ ሰው ነው፣ አንድ የአይሁድ መምህር ነው፣ በቃ ሌላ ምንድን ነው እሱ አልኩኝ። በኋላ ወደ ፊልጵስዩስ ምዕራፍ 2 ወሰደኝ ጌታ እና በዚያ በጣም ገሰጸኝ፣ ደግሞ ደገፈኝ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት ወይም መለኮትን ሙጭጭ አርጎ መያዝ አልፈለገም። ነገር ግን ራሱን አዋረደ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለመስቀል ሞት እንኳን የታዘዘ ሆነ። ይሄን ትህትና ልበሱት፣ ልክ እንደሱ ሁኑ፣ አስተሳሰባችሁ እንደሱ ይሁን ይላል። በኋላ እንዴ ፈቅደህ ነው ለካ የወረድከው፣ ፈቅደህ ነው ለካ ስጋ የሆንከው፣ ፈቅደህ ነው ለካ ታዛዥ የሆንከው፣ ፈቅደህ ነው ለካ ባሪያ የሆንከው። ፈቅጄ ነው እንጂ እኩያ ነበርኩ አለኝ። እኩያ ከአምላክ ጋር ስለ ትህትና ብሎ ነው ወንድማችን ሐዋርያ ጳውሎስ ይህን ቃል የተናገረው። የእሱ አስተሳሰብ እናንተ ጋር ይሁን ብሎ ነው የሚለው ያለ። ከባልንጀራችሁ ጋር አትፎካከሩ እባካችሁ፣ ትሑታን ሁኑ። በኋላ ትህትና ምንድን ነው? በፈቃድ ማዕረግን መተው አይደለም እንዴ? አለበለዚያ ትህትና አይባልም፣ ግዴታ ነው። ኢየሱስ ክርስቶስ ከአብ ጋር እኩል ባይሆን ኖሮ ስጋ መሆኑ፣ መዋረዱ፣ መታዘዙ ትህትና አይባልም፣ ግዴታው ነው። ግዴታው የት ያመልጣል? የት ያመልጣል? አሁን እዚህ ጠቅላይ ሚኒስትሩ ቢመጡ ሁላችንም በአክብሮት እንነሳለን፣ ሰላምታ እንሰጣለን። ይሄን ማድረጋችን ምን ያሳያል? እስከዚህ ልዩ ትህትና ማሳየታችን አይደለም፣ ግዴታችን ነው። የት እንገባለን? በቃ በስልጣን ላይ ላለ ክብር እንሰጣለን። እኩያዬ አይደሉም እርሶ ከኔ ይበልጣሉ ብለን እንላለን። ኢየሱስ ክርስቶስ የሚበልጥ አባቱ አዞት በታዛዥነት የሄደበት መንገድ አይደለም። እኩያ አባቱን አክብሮ የወረደበት ትህትና ነው። እግዚአብሔር ይመስገን። በእግዚአብሔር መልክ ሲኖር ሳለ፣ በእግዚአብሔር ባህሪ፣ በእግዚአብሔር ማንነት ውስጥ ሲኖር ሳለ ከእግዚአብሔር ጋር እኩያነቱን የሕያው ቃል ትርጉም እንደሚለው ሙጭጭ አርጎ መያዝ አልፈቀደም፣ ተወው። እግዚአብሔር ይባረክ። እንግዲያው ይሄ መለኮት የሆነ ጌታ አለ፣ እሱን እወቁት ነው የሚለው። ሁለተኛ ግን ላነሳ የምፈልገው በማዳን ስራውም እወቁት፣ በፍጥረት ባለቤትነቱ ብቻ ሳይሆን በማዳን ስራውም እወቁት ብሎ ሐዋርያው ጳውሎስ ይናገራል። እንዴት ባለ መንገድ ነው የምናውቀው? እሱ አስገራሚ ነው። እሱ የቤተ ክርስቲያን ራስ ነው ብሎ ነው የሚጀምረው እዚያ ቁጥር 18 ላይ የአካሉ ማለት የቤተ ክርስቲያን ራስ ነው። ይሄ ራስነት እንዴት መጣ ካላችሁ በማስታረቁ ስራ ነው። ቁጥር 19 ላይ እንደዚህ ይላል፣
እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ኢየሱስ ክርስቶስ ዋናው አስታራቂ ነው። የጠብ ዩኒቨርስ ጠብ የበቀለበት ዓለም ውስጥ አስታራቂ የጠፋበት ዓለም ውስጥ ዋና አስታራቂ ሆኖ የተከሰተ ጌታ ነው። ስሙ የተቀደሰ ይሁን። እሱ አስታረቀ፣ በደሙ አስታረቀ ብሎ ይላል። የሰራውን የማስታረቅ ስራ የማዳንን ስራ በተለይ ሲገልጥ ቅድም ወንድማችን እንድሪያስ የዘመረበት መዝሙር ያለበት ሐረግ ተጽፎ ታገኙታላችሁ። እንዴት አድርጎ አስታረቀ? በምን መንገድ አስታረቀ? እንዲህ ይላል። ምዕራፍ 2 ቁጥር 11 ጀምሮ ላንብብላችሁ። የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውንም የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ስሙ ይቀደስ። ፈጣሪ ብቻ ሳይሆን አዳኝም ነው። የፍጥረት ዓለም ገዢ ብቻ ሳይሆን የእኛ ነፍስ ገዢም ነው። ስሙ የተባረከ ይሁን። እንዴት እንዳዳነን ነው የሚተርከው ወንድማችን ሐዋርያው ጳውሎስ። እናንተ ከእግዚአብሔር የራቃችሁ ነበራችሁ፣ ጠላቶች ነበራችሁ። ባለመገረዛችሁ ምክንያት አሕዛብን ነው በተለይ የሚናገረው፣ ከአሕዛብ ወገን የመጡትን። እናንተ በእጅ መገረዝ በሰው ስርዓት የዳናችሁ ሳይሆን ሥጋ በመግፈፍ ሳይሆን፣ ነገር ግን እውነተኛ ግዝረት ሰማያዊ ትራንስፎርሜሽን የውስጥ ለውጥ ተደረገላችሁ። በዚህ ምክንያት ተቀባይነት አገኛችሁ፣ በደሙ በኩል አቀረባችሁ ብሎ ይላል። ስለ ዕዳ እንዳትጨነቁ የዕዳ ጽሕፈቱን ደመሰሰው ይላል። እግዚአብሔር ይባረክ። እኛ የመጣንበትን መንገድ ነው የሚናገረው። ጌታ የሰራውን በመስቀል ላይ ጠረቀው ይላል። ይሄንን የመጽሐፍ ቅዱስ ተማሪዎች ደጋግመው ይናገሩታል። በድሮ ጊዜ ወንጀል የሰራ ሰው ይሰቀላል። በዚያ ዘመን የሚሰቀል እንግዲህ ቋንጃ የቆረጠ፣ ቤት የሰረሰረ፣ ሰው የገደለ ወይ እንዲህ አይነት ወንጀል የሰራ ሰው በመስቀል ላይ ይሰቀልና ለምን እንደተሰቀለ የሚገልጥ የዕዳ ጽሕፈት የሚባል መስቀሉ ግርጌ ይለጠፋል። የሰው ቤት ሰርስሮ 4 ሰዎች ገሎ እንዲህ አድርጎ ዘርፎ ተብሎ ከስር ይዘረዘራል እና ያየ ሰው ሁሉ ይገባዋላ። ጎሽ እንኳን ያረጉለት ይገባዋላ። ዕዳው ተዘርዝሮ ነው የሚሰቀለው። አለበለዚያ ሕጋዊ ያልሆነ መስቀል ነው ማለት ነው። ተገቢ ያልሆነ መስቀል ነው። የዕዳ ጽሕፈቱ ይዘረዘራል እና የኛ የዕዳ ጽሕፈት በክርስቶስ መስቀል ላይ ተጠረቀ። እዚያ ላይ ቁጭ አለ እና ጌታ ምንም ክፉ ነገር አልሰራም። መጽሐፍ እንደሚል የኔ በደል ግን እዚያ ላይ ተጻፈ። ይሄ ሰው ዝሙት አድርጎ፣ ይሄ ሰው ዋሽቶ፣ ይሄ ሰው ቀጥፎ፣ ይሄ ሰው አታሎ፣ ይሄ ሰው አስመስሎ፣ ይሄ ሰው ክፉ ተመኝቶ፣ ይሄ ሰው ሌላ አምላክ አምልኮ እየተባለ የዕዳ ጽሕፈቴ። ከዚያ ግን በመስቀል ላይ ከጠረቀው በኋላ አስወገደው። ሁለተኛ እንዳይነሳ አደረገው። እግዚአብሔር ይመስገን። ይሄን ስራ ሰራ። ይሄ የማዳን ስራ ይባላል እና አስወገደና ድል በመንሳቱ ቅድም እንደተዘመረው እያዞረ በግልጥ አሳያቸው ይላል። ይህንን በሮማውያን ባህል ውስጥ የሚደረግ ነገር ነው። አንዳንዶቻችሁ አይታችሁት ሊሆን ይችላል። በድሮ ዘመን ጦርነት ወጥተው ሲያሸንፉ ምርኮኞችን ይዘው ወደ ከተማ ይገባሉ። ወታደሮቹ ምርኮኞቹን ይዘው ይገቡና አስረዋቸው ያዞሯቸዋል። በየአደባባዩ ልክ እኛ ኳስ ተጫውተን ስንገባ ማታ ነው ድል እያል እንደምንጨፍር እነዚህን እስረኞች እነዚህ ምርኮኞች ይዘው ከተማ ለከተማ ያዞሯቸዋል። ሲያዞሯቸው የሚገርም ነገር ነው። ህዝቡ ደግሞ በዕጣን ይቀበላቸዋል። በየመሰዊያው ላይ ዕጣን እያሸተተ ከተማው በድል
በድል ሽታ ይሞላል። እግዚአብሔር የተባረከ ይሁን። በድል ሽታ ይሞላል እና ይሄ በከተማ አደባባይ መዞር የማሸነፍ ምልክት ነው። ይሄው ምርኮኞቻችን፣ ይሄው ቀጥቅጠን፣ ይሄው አመጣናቸው ማለት ነው። ጌታችን ኢየሱስ ክርስቶስ ስልጣናትን ገፎ ድል በመንሳት እያዞረ በግልጥ አሳያቸው። አሸንፍ ያለው አለ። እግዚአብሔር ይባረክ። እኛንም ማረከን። እኛ የሱ ውጤቶች፣ የሱ ድል ውጤቶች ሆንን። ከዚህ የተነሳ ያንን የእውቀት ሽታ ያልከውን እሱን በአገር ሁሉ እንድንናኝ ድል እንድናበስር የተጠራን ሕዝብ ነን። እግዚአብሔር ይመስገን። ይሄንን የማዳን ስራ በመስራቱ ኢየሱስ ክርስቶስ የተከበረ ነው። ይሄንን እዩት። በዚህ ነው ስር እንድትሰዱ የምፈልገው ብሎ ይላል ሐዋርያው ጳውሎስ። እኛን አዳነን በአስደናቂ ሁኔታ። እና አንድ ነገር ልጨምርላችሁ እፈልጋለሁ። በጣም ልቤን የነካኝን ሰሞኑን ይሄንን ሳነብ የእግዚአብሔር ምስጢር የሆነው ክርስቶስ የሚል ቃል ይጠቀማል ሐዋርያ ጳውሎስ ደጋግሞ። ይሄ ክርስቶስ አሁን ያልነውን ሁሉ ነው፣ ግን ምስጢር ነው። እግዚአብሔር ደብቆ ያቆየው ምስጢር ክርስቶስ ኢየሱስ ይባላል። ይሄን ምስጢር እንድታውቁ ነው የምጋደለው እኔ ነው የሚለው። በቃ ሌላ ተጋድሎ የለኝም። ምስጢር አለ። እግዚአብሔር ሐሳቡን ሁሉ የቋጠረበት ምስጢር አለ። ክርስቶስ ይባላል። እሱን እንድታውቁ እጋደላለሁ። ይኸው ሁለት ቦታ ላንብብላችሁ። ምዕራፍ 1 ላይ ቁጥር 26 ጀምሮ እንዲህ ይላል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽ ሰውን ሁሉ በጥበብ ሁሉ ያስተማርን ምን ሰብከው እሱ ነው። ለዚህ ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ ይላል። ምዕራፍ 2 ላይ ደግሞ ልጨምርላችሁ። እንዲህ ይላል ቁጥር 2 ላይ ልባቸው እንዲጸና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። ይሄ ጳውሎስ የግድያ ኑሮ ነው የሚኖረው። ተጋድሎ ነው ህይወቱን የሚገልጽበት ቋንቋ። የኔ ህይወት ተጋድሎ ነው፣ እጋደላለሁ ነው የሚለው። ምን ያጋድልሃል? ለርስት ነው ወይ የምትጋደለው? ለሀብት ነው ወይ የምትጋደለው? ለስምህ ነው ወይ? አይደለም። አንድ ምስጢር አለ ሰው ውስጥ እንዲገባ እጋደላለሁ። እሱ እንዲንሳፈፍ አልፈልግም። በሰው ልቡና ውስጥ እንዲሰርጽ እፈልጋለሁ። ይሄ ምስጢር የክብር ተስፋ ያለው ክርስቶስ ነው። እጅግ ታላቅ ክብር የሚያስገኘው ክርስቶስ ነው። ይሄን ምስጢር እግዚአብሔር አሁን ገለጠው። አሕዛብም ይሄንን አውቀው አምነው እንዲድኑ እግዚአብሔር ይሄን ምስጢር ከሰተው፣ በእኛ በኩል ገለጠው። ይሄን ምስጢር እንድታውቁ እጋደላለሁ። በቀላሉ ስለማይሆን የሰው ልቡና ውስጥ እንዲገባ በጣም አድርጌ ተጋለሁኝ። በክርስቶስ ፍጹም የሆነ ሰው ለማቅረብ እጨነቃለሁኝ። እንዲገባችሁ እፈልጋለሁ። እጸልያለሁ፣ ሰብካለሁ፣ አስተምራለሁ፣ ሁሉን አደርጋለሁ። የእግዚአብሔር ምስጢር ክርስቶስ እንዲታወቃችሁ። ምንድን ነው ይሄ ክርስቶስ? አንድ ቃል ይጠቀማል ሐዋርያው ጳውሎስ። ማንም በሚያባብል ቃል አያታላችሁ፣ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና። ይሄ ኢየሱስ ክርስቶስ ዴፖ ነው፣ የእውቀት ማከማቻ፣ የጥበብ ማከማቻ። አልተገለጠ የሚባል ነገር በሙሉ እሱ ውስጥ አለ። እሱ የእውቀት ጎተራ ነው፣ የጥበብ ጎተራ ነው። ስሙ የተቀደሰ ይሁን። እሱ ኢየሱስ ክርስቶስ የደለበ ጥበብ ነው እና ገና ተገልጦ አላለቀም። እሱን እንድታውቁት እጋደላለሁ ብሎ ይላል። በዚህ በክርስቶስ በሱ የድል ዋስትና በሰጠን በሱ ባዳነን በሱ ባስታረቀን በሱ
የእግዚአብሔር ምስጢር በሆነው በሱ ልባችሁ እንዲጸና እፈልጋለሁኝ። በሱ ስር እንድትሰዱ እፈልጋለሁ ይላል። ወንድሞችና እህቶቼ በቤተ ክርስቲያን የምንገናኘው እሁድ ምን ለማድረግ ነው ካላችሁ ግልጡን ልንገራችሁ። እዚህ ተሰብስበን ያው በቃ እንዳንጠፋ እንድንታይ ነዋ። በቃ የት እንገናኝ እዚህ እንገናኝ እንጂ መቼስ በሚል አይደለም። በእውነት ለሱም ይጠቅማል ይሄ። ብዙዎቻችን እዚህ ነው የምንገናኘው፣ ግን ለእሱ አይደለም ዋናው። እዚህ የመጣን ስር እንድንሰድ ነው። እዚህ የመጣን ይሄን ምስጢራችንን ክርስቶስን እንድንመረምረው ነው። ሌላ ስራ የለንም። ይሄ የጥበብ ሁሉ ማከማቻ የሆነውን ክርስቶስን በተለያየ ገጽታው እንድናየው ነው እዚህ የምንመጣው። ማን ባክ ደግሞ እንደዚህ እኮ ሆነ እኮ እንደዚህ እኮ መሆኑን አየሁ እኮ ደግሞ እንደዚህ ተገለጠልኝ እኮ እንደዚህ እኮ መሆኑ አስገራሚ ነው። ይሄ ክርስቶስ የዕድሜ ልክ ትምህርታችን የሆነውን ኢየሱስን እሱን ለመማር ለማስተንተን ነው የምንመጣው እዚህ። እግዚአብሔር የተባረከ ይሁን። ቤተ ክርስቲያን ይህን የእውቀት ሽታ በየስፍራው ትገልጣለች። በቤትም ትገልጣለች፣ በደጅም ትገልጣለች። ክርስቶስ እግዚአብሔር ይባረክ። ስለዚህ ወንድሞቼና እህቶቼ በእርሱ በዚህ ጽኑ ማንነቱ ላይ እንድንቆም ነው የተጋበዝ ነው። በጥልቀት ስር እንድንሰድ ነው የተጋበዝ ነው። ስር ስደዱ ብሎ ይለናል የጌታ ቃል። ስለዚህ ዛሬ ጠዋት ይህንን ብዬ ላበቃ እፈልጋለሁኝ። በዚህ ፕሮግራም ላይ ይሰማችኋል ወይ? ስር መስደድ በውስጣችሁ የተዘረጋጉ ስሮች እንዳሉ ይሰማችኋል ወይ? ይሄውላችሁ ለሁለት ነገር ነው ስር የሚጠቅመው። አንደኛ ተክሉ ምግብ እንዲያገኝ ከአፈር ውስጥ ምግብ እንዲያገኝ ነው ስር የሚስፋፋው። በቂ ምግብ እንዲያገኝ በቂ ማዕድን እንዲያገኝ ነው ስር የሚስፋፋው። ሁለተኛ ተክሉ ጸንቶ እንዲቆም ነው ስር የሚሰደው። ስለዚህ ከመሬቱ ስር የሚገኘውን ምግብ ከመሬቱ ጋር በመጣበቅ የሚገኘውን ጽናት እንዲያገኝ ነው ስር መስደድ ማለት። እንደሱ አይነት ነገር በየህይወታችን እየሆነ ነው ወይ? ወይስ አንድ ቦታ ላይ የነፈሰ ባለጌ ነፋስ ግርስስ ያደርገናል ወይ? እሱን እንድንጠይቅ ነው። ስር ስደዱ እና ታነጹ። በእውቀት ደጉ፣ በማስተዋል ደጉ፣ በግንኙነት ደጉ። ከዚህ ግንድ ጋራ በግንኙነት ደጉ፣ ታነጹ እና በሃይማኖት ጽኑ እና ምስጋና ይብዛላችሁ ብሎ እነዚህን ነገሮች አያይዞ ይናገራል ሐዋርያው ጳውሎስ። እና ወንድሞቼና እህቶቼ እግዚአብሔር ስር የመስደድ ዘመን ያርግላችሁ። በእውነት ይህንን እመርቃለሁ። በምንም አይነት ይህንን ዓለም አትምሰሉ። ይሄ ዓለም አሁን ቅድም እንዳልኩት ነው፣ ከላባ ዓለም ነው፣ ወለብላባ ዓለም ነው። ምንም ነገር የጸናበት ዓለም አይደለም። ያባርራችኋል። እናንተም እንደሱ እንድትሆኑ ነው የሚያባርረው። ትንሽ ቀለም ይቀባና ሂድ በቃ እያለ የሚያባርር ዓለም ነው። በቀለም አትታለሉ። ወደ ውስጥ ስር ስደዱ። እጸናለሁ በዚህ ጌታ በእርሱ ታነጻለሁ፣ አድጋለሁ የሚል ናፍቆት እግዚአብሔር ልባችንን ይሙላው።